ከበዓል በኋላ ሰርግ አለ። ቀለበት ወይ ሽምግልና ወይ የፍቅር ጥያቄ እየተባለ ነው። ዋናው ነገር ግን ሀይሚና ብሩክ ልባቸው አንድ መሆን ነው። ዋና ነገር የፍቅር ጥያቄ ማቅረብ ሳይሆን ልባቸው አንድ ስለሆነ ስለተፋቀሩ ብቻ ነው ደስ የሚል ነገር ማለት ነው። ለማንኛው ግን ሀይሚ የምትሰሩ ሰዎች ማለት ነው ለምንድን ነው የሆነ ነገር በተፈጠረ ቁጥር በቃ ዘው ብላችሁ ለመስደብ የምትሞክሩት? ምን አለ ብትዋት። ሀይሚ እኮ ስራ እየሰራች ነው። ምን እየሆናችሁ ነው? ምንም ቢሆን እኮ የስራ ባህሪ ነው። ይሄን ነገር ምንም ብትሰራ ምንም ብታደርግ ሀይሚ መብቷ ነው። ብሩክ ጎን መቆም ባትቆምም ብትቆምም መብቷ ነው። ምን አገባችሁ እናንተ የምትሰድባት እንዴ? ከእሷ በላይ እኮ ለብሩክ እኛ ነው የምናስበው አላችሁት። ከኛ በላይ እኮ ሀይሚ ታስባለች። ከኛ በላይ እሷ ነው ከጎን ያለች። አሁን ምንም ቢሆን ማለት ነው ሀይሚ አሁን ላይ ማለት ነው ምንም ብታደግ ምንም ብትል መብቷ ነው። ብዙ ተሰቃይቻለች እኮ እንኳን አልሄድም ትላለች። በጣም ነው እንደማትሄደው። ነገ ደግሞ ምን ይመጣል መሰለኝ ማዝዬ በድንገት መግዴ ትዝ አይልሽም? ሀይሚን ቀለበት አደረገ ያለው ልጁ ጋር ድራማ ሲሰሩ አውቁ አንድ መኪና ላይ ሄደው ቡታጅራ ምን አሉ? ሀይሚ የኔን ጥላ መጠች። ብሩኬ እኮ ነው ቁጥጥር የተዘራቸው ጊዜ ሀይሚ የኔን ጥላ መጠች። አዎ በቃ የዛን ጊዜና አሁኑ አንድ ነው። አረ በጣም ነው እንዴ ባለፈው የመጣው ጊዜ ሳኒ የኔ ፍልቅልቅ ምንም አረ እባክሽ አጎgo አውቀሽ ነው ይሄ አውቀሽ መሆን አለበት። እኔ ፍቅለክልም አው ሄጅበት አሁን እንጂ 3 ቀን አሁን እኔም በክብር አውሪ አልሰረም ብለ አረ እባክሽ በትልቁ ስለቀመጥሽ ምንም አልፈልግም። አንቺ እኔ ፎቶ አልቀይርም ብለ አቶ ልዩ ነው የራሴ ልዩ ነው ወይ ጌታው ትግስቱ ስጠኝ። አንድ አይነት አይደል እንዴ የተፈጠረ ብዬ እያየው ነኝ። ከዛ ለካ አንድ ነው። እሺ ከዛ ትላንት ቡጋሌ ለሶ አይ ሁሉም ነገር ጨርሻለሁ ለአመት በዓል ፏ ብለን እንመጣለን ጠብቁን አለ። እሷ ደግሞ ቡታጅራ እንሄዳለን ስል አይ ይሄን ነገር ከካሜራ ጀርባ እናወራለን ማለቱ እኮ ልንገርሽ። አይ እኛ ትንሽ እናስጨልላለን፣ ስራ እንሰራለን፣ ከዛ በኋላ እውነት ብሎ ይወስዳሉ እያለች ናት። እኛ ደግሞ ነክተናል። እኔ ጠዋት ደግሞ አጅሪት እንደዚህ አልኩት። አይ እናንተ ልጆች ጠዋት ነገ ጠብቁ፣ ጂኒ ይመጣል፣ ከጂኒ ፈጣሪ ያተርፈን፣ ከዛ እኛ ደግሞ ምን አገባን ጂኒ ይመጣል። አይደለም ማዚ አልገረመሽም? እንሂድ ሲላል አለደም እባክህ አንተ ሂድና እዛ ያለ ነገር ጨርሳል። አስበሻል? ለብቻ ብሩኬን እዛ ቡታጀራ ስትለቅ ሀይሚ ዝም ብለሽ ባይብሮሽ ሳይዝ ማዚ ዝም ብለሽ ነቃው እኮ ሀቢት የኔ ነቃው። ምንድነው እያሳሰበሽ አለ። ይሄ ምንድነው እያሳሰበሽ? የእዩና የእዩ ልጅ ፈጣሪ ሆይ እስኪ ከየት አባቷ ነው ያረገዘችው? ሳምንት ነው እርግዝና የሷ ፊቱን ልጁን ማየት እንፈልጋለን። መግዴ አንድ ቀን ቡታጅራ ሄዶ የብሩኬ ወንድም እጫ አሻንጉሊት አድርጎ አልመጣም? ልጅ ነው ብለን አልደነገጥንም? ከሌላ ቤት አምጥቶ እንዳይቆለጡት እንዴት ልጁን አትበይ። ከሰው ያመጣሉ። አይሰጥም። ስሚ አንድ ነገር ህፃን ልጅ ለአንቺ አምኖ የሚሰጥሽ የለም። እኔ ይቅርታ አድርግልኝና ወንጀል ነው ሲጀመር። ልጁ የመለኛው ነው። እኔ ትላንትም ነገር ያለው ልጁ ልንገርሽ ዶላር ነው ይሰጣሉ። ማይሰጥ የቡታጅራ ሰው እንዴት ነው የማይሰጣችሁ? የመለኛው ልጅ እንደዛማ ይሁን። የእሱ እኮ ትልቅ ነው። ምን አስባችሁ ነው? የዚህ እኮ ግን አንድ ወር ከተወለደ ትልቅ አይደለም ማለት ውዴ የተወለደበት ወር ስንት ወሩ ነው? ምን አስባችሁ? 5 ወር 6 ወር አይሆነው? ወይኔ ወደዚህ አታርጉ እናንተ። የሆነ የደረሰች ሴትዮ እንዳታረጉኝ እኔን አንድ ቦታ ቁጭ ልንገርሽ
ማርያምን ንገሪ። ልጅቷ ማለት ነው እርግዝና ለሶስት ሳምንት መቅዲ እዚህ ጋር 123 ሰው አለ። ሜፍታ ቤት የተለቀቀ ቪዲዮ ሆዱ አንዱ ሳውዲ አረቢያ አንዱ ዱባይ የወረደውን ሼር አርጉላቸው፣ ሜሽን አርግላቸው ለእነሱ አምጥታችሁ። ሆዱ እኮ ወደ ላይ ከፍ ብሎ ዝቅ አለ ጨርቁ ማለት ነው። አዎ አንድ በሉ 300 አከብራለሁ ብላ ብሩኬን ያከበረችው ደግሞ ፋንትና ጨርቁ የታየው ነገር ጨረቃ ፋሚሊ ማለት ነው። እዩ ጨረቃ ፋሚሊ አስረገዘ፣ አስመረመረ፣ ከዛ በኋላ አስወለደ። አሁን ደግሞ ያስመረምራል ውጤት ያቅና ባይ ራሳቸው ቤቢ ሻወር መቼ ነው ሲባል ቤቢ ሻወር እኔ ደግሞ ሚፍታ መጨረሻ ላይ ማለት ነው በእናት ካሜራ ዝጋ፣ በእናት ካሜራ ዝጋ፣ ዝጋ፣ በቃ ዝጋ። ሀይ እሱ እኮ ማለት ነው በቃ ለሸቃሌ ዝግም ካሜራ፣ ከዛም በኋላ እኛ እናወራለን እንስቃለን እያሉ እኮ ነው። ከዛ ነገ ሀይሚ ቡታጅራ ሄደች ብሩክ ማመን አቃተው ብለው ይመጣል። ምን አገባኝ እኔ ሳቅ እነሱ ይለቀቃሉ። ደግሞ እኔ ደግሞ ቤቱን አምጥቼ ከሳቅ ጋር ገዝት ሰርቼ ሼር አድርጌ ሜሽን አደርጋለሁ። ምን አገባኝ ፈታ ይላል። በዓልን ግን አታስቡ ፋ ብለው ነው የሚመጡት። ይሄን ምናምን ከበዓል በኋላ ነው የሚሄዱበት። ትክክል እኛ የረመዳን ጊዜና የእናንተ ሙስሊሞች ጾም ጊዜና የእኛ ክርስቲያን ጾም ጊዜ ለእነሱ 666 ሚ ነው የሚነሳው። ልጅ መኖር በቀደም ለታ የኖርን አይደል እንዲ አመት ባልን እናንተ መግዲ ተባው ልንገሪ ልጁ አለቀሰ ብላ የስልኩን ልጅ እኮ እየሰማሁሽ ነው። ቆያው አውሪ አንድ ደግሞ ያሳቀኝ ፓርቲ የትኛው እንደሆነ ታውቂያለሽ? በቀደም ለታ በውራጌ አሳሳም እንደዛ ግጥም እየተደራረጉ እየተሳሳሙ ዛሬ ልጅ መኖር አላሰቡት። አምባል ሲደርባል አንዴ ጉንዱን ተሳስሞ ይመጣሉ። አንዴ ደግሞ ከት ይላሉ። የዋህ እንደሆነ 3 ወር ሙሉ እንደዛ ሲጨቃጨቅ የነበረ ሰው በ2 ቀን እንደዛ ፍቅር በፍቅር ይሆናል ይመጣል። አይመጣም እግዚአብሔር በዛ ላይ ደግሞ ሁለቱ ቡታጅራ ከሄዱ እሙሼም ጋሽዬም አሁን በዚህ ይገባሉ። ከዛም በኋላ በቃ ነገሩን አውቆ ፍርፍር ያደርጋሉ። አዎ ያው መጨረሻው ያምራል ስለተባለ ወይ የፍቅር ጥያቄ ይቀድማል ምናምን እንደዛ ነገር